ከስንት ትግል በኋላ ዝና መድብል እጅ ገባ። ኢፍራታ ያሰበችውን ነገር ፈጸመች። ዝና ምንም አይነት ጥርጣሬ አልገባውም ነበረ። የላ ቢንጂ ምን ሆነሽ ነው? እየተሽኮረመምሽ ነው እንዴ? እኔን እንዲያጎርስሽ ፈልገሽ ነው እንዴ? እያለ ምግቡን ይበላል። ቆይ አንተ ለምንድን ነው አንቺ አትበይም እንዴ ሲላትም ኢፍራታ አይ እንዲያው ጸሎት ታረግ ከሆነ ብዬ እኮ ነው እየጠበቅኩ ነው ትላለች። ምክንያቱ ደግሞ መድብል መጀመሪያ እሱ ይብላ ብሏት ነበረ። በእርግጥ እሷም እንድትወርቅ ፈልጎ ነበረ ምግቡን ከበላች በኋላ። ነገር ግን እሷ ስለፈራች ምግቡን አልበላችም ማለት ነው። ቢሆንም ግን ዝና እንዳይጠራጠርሽ አንቺንም አብረን እንወስድሻለን ብሏታል። ዝና ይሸወዳል ብዬ አላሰብኩም ነበር። ምክንያቱም ከዚህ በፊት ራሱ ማህሌት በስካር መንፈስ ስታስለፈልፈውና ከዛም በኋላ ሰክሮ ቤቷ እሱ ቤት ድረስ ይዛው ሄዳ አብራው ለመተኛት እንትን ብላ ነበረ፣ ሞክራ ነበር። በዛ ላይ ደግሞ ስልኩን ወስዳ ምን አይነት መረጃ እንዳለ ከሱ ስልክ ለመውሰድ ስትሞክርም ነበር። ነገር ግን በዛኛው በርግጥ ነቅቷል። አሁን ምንም አይነት ጥርጣሬ አልገባውም። ዝና ተሸውዷል። አሁን እንግዲህ ቀጥታ ራሱን የሚያገኘው ዝና እነ ሞገስ ቤት ይሆናል። በእርግጥ ሞገስ ሌላ ቤት፣ ጭር ያለ ቤት፣ የተዘጋ ቤት መፈለግ አለብን። ምክንያቱም ለቅድስትና ለምሳሌ ወይም ደግሞ ለሉላ አስጊ ነገር ይፈጠራል። ስለዚህ የተዘጋ ቤት ብቻውን እሱኑ ብቻ ማገት አለብን፣ እሱኑ ብቻ ማስቀመጥ አለብን ይለዋል። መድብልም አዎ ልክ ነህ እና ሌላ አዲስ ቤት እንፈልጋለን። በዛ ላይ ያውን ዝናን ያዝነው ማለት የዝና ሰዎች ሊያጠቁን ይችላሉ፣ ችግር ሊፈጠር ይችላል። ለምን እሱን ዝናን ከያዝነው ዝና ብዙ ሚስጥር ስለሚያውቅ የእነሱን ሚስጥር አውጥቶ አሳልፎ የሚሰጥ ስለሚመስላቸው ግዴታ ዝና ማግኘት ስላለባቸው እኛን ችግር ውስጥ ሊከቱን ይችላል እያለ ሲመካከሩ ነበረ። በእርግጥ ሞገስ በጣም ፈርቷል። ነገር ግን ምን ሆነህ ነው? አትፍራ እንጂ እባክህ አትፍራ። ነገር ግን ከፈራህ ወደ ቤት ግባ ብሎት ነበር። ነገር ግን ደግሞ እባክህ ለጓደኛዬ ስል ፍራቴን አስወግዳለሁ በማለት ቆርጦ ተነስቷል። ሞገስም ከመድብል ጋር ለመስራት ማለት ነው። እንግዲህ ለሚስቱም ደውሎ ለሚስቱ ልበል እንጂ በእርግጥ አላገባትም ገና። ዞሮ ለሉላ ይደውልና ዛሬ ዝና ያልቅለታል፣ የሱ መያዝ ደግሞ ለኔና ላንቺም ነጻነት ነው፣ ነጻነታችን እናውጃለን ዝና ከተያዘ እያላት ነበረ። ሉላም እንግዲህ ፈጣሪ ገዛችሁ ራሳችሁን ጠብቁ ብላ እንግዲህ ሞገስንና መድብልን እያበረታታቻቸው ነበረ። ምክንያቱም ዝና ከተያዘ ያው ሉላም ከዛ ከጨለማ ውስጥ ትወጣለች። እንደ ልቧ ፀሐይና ጨረቃን መመልከት ትችላለች። ዝና ጋር ያለች ያው ጥቁር ለብሳ ሁል ጊዜም ቢሆን አዘንተኛ መስላ ነበረ እየኖረች ያለችው። አሁን ግን ከሞገስ ጋር ያው እንደፈለጉ ባይወጡም ባይገቡም ልብሷን እንኳን ቀይራለች ማለት ነው። ቢያንስ እንኳን ምግብ ቤት ሄደው ተዝናንተው ይመጣሉ። ኢፍራታ ስለ መድብል የምነግርህ ነገር አለኝ፣ ስለ ማህሌት የሚያውቀው ነገር አለ ብላ ነው እንግዲህ በጣም እንዲጓጓ አድርገው ነው ዝናን እንዲመጣ ያደረገችው። እሱም ታዲያ እውነት መስሎት ሰፍ ብሎ ይመጣል። እሺ ንገሪኝ፣ ስለ መድብል ምንድን የሰማሽው ነገር አለ? ስለ ማህሌትስ ምን የሰማሽው ነገር አለ? እያለ አይ አሁን በጣም ስለራበኝ ምግቡን ከበላም በኋላ ነው የምነግር ስትለው እንግዲህ ያው ለወሬ ሟች አይደለም። መድብልን በጣም ስለሚፈራው ስለሚጨነቅ የኢፍራታን ወሬ ለመስማት ነው ምግብን ቶሎ አዞ ቶሎ መመገብ የጀመረው ራሱ። ባለፈው ክፍል እንግዲህ ኢፍራታ ዝና ልቋት ወደ እነ ብሩክ ቤት እየሄደች ነበረ ማለት ነው። ዝና ማነው ሞገስ ያያት እና ቶሎ ብላ ወደ ቤት ከመግባቷ በፊት ነበር እየሮጠ ሄዶ መድብል ያስቆማት። ኢፍራታ ብሎ ሲጠራት ትቆማለች። እንዴት ነሽ ኢፍራታ ይላታል። ጀና ነኝ፣ ግን እየተከታተልከኝ ነበር እንዴት ስትለው ኧረ አይደለም፣ በዚህ እኮ ስታልፊ እኔም ሳልፍ አንቺም ስታልፊ አይቼሽ እኮ ነው፣ ግን ወዴት እየሄድሽ ነው ይላታል።
እና ቶሎ ብሎ እንግዲህ እሷም ወደዚህ ቦታ ወደዚህ ሰፈር እየሄድኩ ነበር ስትለው እሺ እንደው ስለ ማህሌት ምን አዲስ ነገር አለ? ምንም ነገር የለም። እሺ ዝናስ አልደወለልሽም እንዴ ሲላት አልደወለም ትለዋለች። ነገር ግን አውቆባታል። ይኸውልሽ ምን አዲስ ነገር አለ? ደውሎልሻል አታዋሺ። እና እሷም እንግዲህ አይ ምንም ምን አድርጊ ብሎ ነው የደወለልሽ? አይ ምንም ትለዋለች። ይኸውልሽ አትፍሪ ኢፍራታ የኔ ቆንጆ እንግዲህ መድብል ማለት ነው ይመችህ። በነገራችን ላይ መድብል ጀግና ነው። እንግዲህ በፍቅር ጠብ አድርጓታል። በእርግጥ ኢፍራታ የምታፈቅረው ብር ነው ቢሆንም ግን እሷን በፍቅር ለማጥመድ የሚሄድበት ርቀት በጣም የሚገርም ነው መድብል። እና አትፍሪ ደግሞ ከኔና አብረን ብዙ ነገር ለመስራት እኮ ተስማምተናል። ስለዚህ የኔና ያንቺ ግንኙነት እንዲጠነክር አንዳንድ ነገሮች አብረን መስራት አለብን ይላታል። እሷ ያው ዝና በጣም ስለምትፈራው ነው። እና ስራ ልሰጥሽ ነው ስላት እንግዲህ ምን አይነት ስራ ትለዋለች። ጥሩ ገንዘብ የሚያስገኝ ስራ ነው ስላት እኮ ምን አይነት ስራ ነው ትለዋለች። ማህሌትን አብረን እንፈልጋት እና በእርግጠኝነት ደግሞ አብረን ከፈለግናት እናገኛታለን ይላታል። እሷም እና እንግዲህ ማህሌትን ችግር ውስጥ የከተታት ዝና ነው ብሎ ይነግራታል መድብል። ኢፍራታም ታዲያ መድብልን አምናው ነበረ ማለት ነው እንደሚሆን አውቅ ያለው። ምክንያቱም እስካሁን ድረስ ችግር ውስጥ ስትገባ የነበረው በሱ በዝና ምክንያት ነበር። መድብልም አዎ ልክ ነሽ፣ ስለዚህ ማህሌትን ለማግኘት ዝናን እጃችን ውስጥ ማስገባት አለብን ሲላት ደነገጠች። እንዴት? እና እንግዲህ እንዴት ማያት ስትለው አይ አንቺ አንድ ነገር ብቻ ነው ማድረግ ያለብሽ፣ ስለ ማህሌት የምነግርህ መረጃ አለ ብለሽ እኛ የምንጠቁምሽ ካፌ ተቀጥሪዋለሽ። ከዛም ኢፍራታም አረ እሱን እፈራዋለሁ አሁን ራሱ አስፈራርቶኛል ስትለው መድብል ችግር የለም አትፍሪ እኔ ያለሁልሽ እንዴ እኔ እያለሁማ መፍራት የለብሽም ይላታል። መድብልም ታዲያ ይኸውልሽ ይሄ እኮ ቀላል ነው ተቀጥሪዋለሽ እና ማህሌት የት እንዳለች ትነግሪዋለሽ። የት ነው ያለችው? ያለችበትን ቦታ ታውቃለህ እንዴ ብላ ትጠይቀዋለች። እና መድብልም ሊሳሳት ነው ብዬ ስጠብቅ ነገር እንዴ ፍራታ እሷን ለማግኘት እኮ ነው ይሄንን ወጥመድ እያጠመድን ያለ ነው ይላታል። እሷም እሺ እና እንግዲህ ካፌ ሲመጣልሽ ሻይም ሆነ ምግብም ሆነ ብቻ ቡናም ሆነ የምንሰጥሽ ንፋሳሽ ዛ ትጨምሪዋለሽ ሲላት በጣም ትደነግጣለች። እንዴ ምን ይሄንን ማድረግ አልችልም አልፈልግም ትላለች። ብሩ በአፍንጫ ይውጣለች ግን እኮ አትጨክንም። አይ ፍራታና ብር እና መድብልም ይኸውልሽ ፍራታ አዳምጪኝ፣ በመተባበርሽ ሁለት ነገሮች ታገኛለሽ። አንደኛ እህትሽን ታገኛለሽ፣ ሁለተኛ ደግሞ ጠቀም ያለ ህይወትሽን የሚቀይር ገንዘብ ታገኛለሽ ሲላት እንግዲህ አቤት ሰፍ ብላ አትስማማ መሰላችሁ። እና ዝናን አትፍሪው አንድ ጊዜ እጃችን ከገባ ምንም ነገር አያመጣም ስላት አይ ነገስ ቢያገኘኝ ሳለች ተፈራች። ያው እንግዲህ ለገንዘብና ለነፍሷ ያላት ክብር ይለያል። በእርግጥ ነፍሱን የማይፈልግ የለም። ኢፍራታና የማህሌት ደግሞ በጣም ይለያል። በጣም ነው የሚፈሩት። ተንኮለኛ ናቸው፣ ነገር ግን ደግሞ በጣም ይፈራሉ። እና መድብልም አታስቢ አንቺ እንዳደረግሽው አያውቅም፣ ሁሉንም ሴራኛ እንዳደረግነው አድርገን እናሳምነዋለን። ምክንያቱ ደግሞ አንቺም እዛው ካፌ እንዳለሽ አብረን ሁለታቸውንም እንወስዳቸዋለን። ስለዚህ አንቺን አይጠራጠርሽም ብሎ አሳምኗታል። በመጨረሻም እንግዲህ አድርገዋለች ማለት ነው። ይህ እንግዲህ መድብል ማለት ነው ኢፍራታ መስማማቷን ሳይ እንደው በቃ ልክ እንደ ህፃን እየዘለለ ነበር ማለት ነው። በጣም ነው ደስ ያለው። ልክ ወንድሙን ሞገስ ማነው ብሩክን ያገኘ ነበር የመሰለው ሲዘል። እንግዲህ ማህሌት እዛው እንዴት ታገተች እንዴት ታሰረች ናት ማለት ነው። ቅድስትም ሄዳ አጠገቧ ቁጭ ብላ ነበረ። ምን ነው እንደዚህ የምታይኝ አሳዝኘሽ ነው እንዴ? አዎ ለምን አታሳዝኝም? ዛሬና አርገውና ስር የነበርሽ እኮ ትላታለች። እሺ እና ካዛውን ሽልኝ ለምን አትፈችኝም? ቅድስት ታዲያ ግን ማለት ነው ትዬ እንደው አይቆጭሽም? ከዛ ክብር ወርደሽ እንደ በግ ታስረሽ ጋሽን የመሰለ ባል አተሽ እንደዚህ ስትሆኝ ግን አይቆጭሽም? ትላለች። እንግዲህ እሷ እናት አይቆጫትም፣ ገንዘብ ማጣቷ ነው የሚቆጫት። እና ማለትም ይኸውልሽ ጥፋቱ ያንቺና የብሩክ ነው ትላታለች። ቅድስትም እንደው ዛሬ እንኳን አትማሪም እንዴ? ያንቺን ህይወት የሚመኙ ስንት ሴቶች አሉ መሰለሽ። ማለትም እናት እንደጀመርሽ አንቺ ለምን አታገቢውም ስትላት፣ ቅድስትም አግኝቼ ነው የሚል መልስ ነበር የመለሰቻት። ጨንጓራዋ ላይ ነበር ያደረገቻት። በእርግጥም ልታገባው ነበር፣ ያው በመሃል ጠፋ እንጂ። ማለት ታዲያ አግኝቼ ነው ስትላት፣ ቅድስት ምንድነው አንቺ ያልሽው ስትላት፣ እውነቴን ነው እውነቱን ማውራት ጥሩ ነው ብዬ እኮ ነው
ማለት ታስራለች ብለሽ ነው አይደል እንደዚህ እያወራሽኝ ያለሽው ትላለች። ቅድስትም እውነቴን እኮ ነው እትዬ እስካሁን ብልጥ ብትሆኚ ከብሩክ 2 ወንድ ልጆች ወልደሽ ተከብረሽ ትኖሪበት ነበር ያላወቅሽበት አንቺ ነሽ ብላ እንግዲህ ቅድስት ልክ ልኳን ነው የነገረቻት። በእርግጥ ማለት ከስተቷ የምትመራ አይደለችም። ማለት ታዲያ አንቺ ወለጅለት ትላታለች። ቅድስትም እትዬ እስኪ ካለፈው ህይወትሽ ተማሪ ወደ ራስሽ ተመለሽ። ክፉ ሰው መሆን እኮ ምንም ትርጉም የለውም እኮ ማለት ታዲያ አይ ዛሬ ቆሲያ ተብለሽ ነው እንዴት ተላክሽው ለምን አትይኝም? እኔ የምልሽ እትዬ እንዲሁ ከዚህ በኋላ ግን ማንንም ያገባሽ አላለቻት። ማንንም አያገባትም ማለት ታዲያ በጣም ነበር የተናደደችው። ኧረ እንዲያው ጉድጓድ ያግባሽ ምን አገባሽ አንቺ ባገባ ባላገባ የሚል መልስ ትመልስላታለች። አይ ቅድስት እኮ ማለት ነው በእርግጥ ለሷ አዝናላት ነበር። ቅድስት ታዲያ ፈገግትልና እውነት ለመናገር እትዬ ስድብሽ ሁሉ ናፍቆኝ ነበር ትላታለች። አዎ ሁሉም ነገር እኮ ይናፍቃል፣ የማይናፍቅ ነገር የለም። ያው ሰው ከነ ክፋቱ ይባል የለ። ቅድስት እንግዲህ የማህሌት ስድብ ናፍቋት ነበር ማለት ነው። እና ማለት የሚችን ንግግርሽን አደራ ሌላ ቀን እንዲያትረሻት በጨርቅሽ ጫፍ ቋጥሪያት ይላሉ አንዳንድ የገጠር እናቶች ማለት ነው። ይችን ነገር በጨርቅሽ ጫፍ ቋጥሪያት እንዲያረሻት እንደሚባለው ማለት ነው። ማህሌትም ይችን ነገር እንዲያረሻት አለች። ሌላ ጊዜ እንገናኛለን ማለቷ ነው እንግዲህ ከዚህ ከተፈታች። ቅድስትም ታዲያ ሳቀችባት። አይ ምላስ አይሉት ወጣ አርግልኝ አለ ሆ ብላ ትስቅባታለች። ማለት ምን ማለት ፈልገሽ ነው? እና ቅድስት እንዴ አሁን ከዚህ ክፍል በህይወት ትወጫለሽ አትወጭ እንደሆነ ሳታቂ ዝም ብለሽ ትፎክራለሽ እንዴ ስትላት ማለት ደነገጠች። ሊገሉኛል እንዴ አለች። እንግዲህ ወደ ራሷ ተመለሰች። ኧረ ንገሪኝ እስኪ ሊገሉኝ አስበዋል እንዴ? ረባክሽ ወክበኝ እንግዲህ ቢገሉሽ የምትናዘዡ ነገር የላት የምትናዘዘው ነገር የላት። ለምንድን ነው የደነገጠችው ታዲያ? ለማንኛውም ኧረ ተረጋጊ ያው የኔ ሀሳብ ነው ብላ እንግዲህ አረጋግታታለች። ለማንኛውም ቀጣይ በጉጉት እንጠብቃለን የዝናን ሁኔታ ለማየት። እንደኔ ጓጓ ማን ነው? ቪዲዮውን ላይክ ማድረጋችሁን አትርሱ። ከቻላችሁም ሼር ማድረጋችሁን አትርሱ። አዲሶች ደግሞ ሰብስክራይብ